ለካቶሊክና ለኦርቶዶክስ ብቻ አይደለም መልእክት ላስተላልፍ የመጣው ጴንጤ ስርዓት መያዝ አለበት አለቀ የጌታን ቃል እንደተጻፈ አክብሮ መያዝ አለበት እነዚህ ጥንታውያን አብያተ ክርስቲያኖች እንደሚያደርጉት በቃ ይሄ ከስር የሚፈላው ነው ከባድ በነገራችን ላይ አደገኛ የእግዚአብሔር ቃል ማይመራ ከሆነ ለእግዚአብሔር ቃል ክብር ማይሰጥ ከሆነ ይጠመዝዘዋል ወደ ሌላ አቅጣጫ ነው የሚወስደው አባታችን ሆይ ላይ እናታችን ሆይ አክስታችን ሆይ አጎታችን ሆይ ጎረቤቴ ሆይ ያልክ የምትቀጥለው ነገር መኖር የለበትም እንደ ፕሪንሲፕል የተቀመጠ ነገር ስላለ የዮሐንስ ራእይ ምዕራፍ 22 ላይ ከቁጥር 18 በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ ማንንም በዚህ ላይ አንዳች ቢጨምር አንዳች እንኳን አይደለም እናታችን ሆይ የሚለውን ሙሉ ልትጨምር ይቅርና አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል አንዱን ጥሎ አንዱን አንጠልጥሎ የሚባል ነገር የለም በቃ አተረጓጎም ያስፈልጋል አዎ አካሄድ ያስፈልጋል አዎ ኢንተርፕሪቴሽኑ በመንፈስ ቅዱስ በትክክለኛው መረዳት መሆን አለበት አዎ በትክክል ግን አባታችን ሆይ የኔ አይደለም ካልክ ተመተሃል ጴንጤ ተመተሃል ቲዮሎጂ ገደል የሚገባው እንዲህ አይነት ነገሮችን እንትን ሲቃወም ነው የእምነት ሰው ወደ መሆን እደግ እንጂ እምነትን አንተ ውስጥ ካለው ፍልስፍናና በቀመር ከተዘጋጀ ፕሮሲጀር ጋር ስታገናኘው ይጋጫሉ ሁለቱ ይጋጫል ጌታ ኢየሱስ ያስተማር የቤተ ክርስቲያን ዋና ጸሎት ነው ጴንጤ ይሄን ስማ ወደ ኦርቶዶክስ እንመጣ ወደ ካቶሊክና ወደ ኦርቶዶክስ እንመጣ ጌታ ኢየሱስ ያስተማረው በማቴዎስ ወንጌል ምዕራፍ 6 ከቁጥር 9 ጀምሮ ያለው ሐሳብ እንግዲህ እናንተስ እንዲጸልዩ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ መንግስት ትምጣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን የዕለት እንጀራችንን ዛሬ ስጠን እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን ከክፉም አድነን እንጂ ወደ ፈተና አታግባን መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም ይሄ የአዲስ ኒው ቴስተመንት ቲቺንግ ነው ፒውር የሆነ ማለት ነው ፒውር የሆነ ኦኬ ጽድት ያለ አዲስ ኪዳን ትምህርት ነው ይሄ አይሁድ እኮ አባት አይሉም እኮ አባታችን ለማለት ስለተቸገሩ እኮ ነው ኢየሱስ አባቴ ነው ሲል እግዚአብሔርን ሰደበ ያሉት ለዛ ይሄን ኮንሰፕት አይሁድ አይቀበሉት ሲጀመር አሁን አንዳንድ ሰዎች ከዚህ ጌታ ከተናገረው ነገር ውስጥ ለኛ አይደለም ለአማኞች አይደለም ለሚለው የክደት ትምህርታቸው የሚጠቀሙት ጥቅስ ወይም ደግሞ ቃል እዚህ ውስጥ ያለው መንግስት ትምጣ ለምሳሌ መንግስት ትምጣ የሚለው የክርስቶስ መጥቷል ኦሬዲ ይሏል ክርስቶስ ኦሬዲ መጥቷል ይላል እና የክርስቶስ መምጣት የመጀመሪያው መምጣት ነው ያልገባቸው ገና ጌታ ኢየሱስ ይመጣል ድጋሚ ደግሞ ይመጣል የእግዚአብሔር መንግስት በምድር ላይ 1000 ዓመት ገና ትገዛለች ያን ጊዜ የሚመጣው የማንም መንግስት አይደለም የክርስቶስ ኢየሱስ ወይም የእግዚአብሔር መንግስት ነው የእግዚአብሔር መንግስት ራሱ ክርስቶስ ነው እነሆ የእግዚአብሔር መንግስት በመጠባበቅ አትመጣም በመካከላችሁ ናት ሲል እኮ ራሱን ነው እየተናገረ ያለው ጌታ ኢየሱስ እሱ ራሱ የእግዚአብሔር መንግስት ስለሆነ የነገስታት ንጉስ የጌታዎች ሁሉ ጌታ እሱ ስለሆነ ማለት ስለዚህ መንግስቱ መጣለች በመጀመሪያው ምጽአቱ ጌታ ኢየሱስ ከማርያም ተወልዶ በዚህ ዓለም ላይ በተመላለሰበት መምጣቱ የሰው ልጆችን ለማዳን መደረግ ያለበትን ነገር ሁሉ አድርጎ ዋጋ ከፍሎ በመስቀል ላይ ተሰቅሎ ሞቶ
ሞትን ድል አድርጎ ተነስቶ ወደ ሰማያት በማድረግ በአብ ቀኝ ተቀምጧል። ከዛስ ዳግመኛ ተመልሶ ይመጣል። የሚመጣው አሁንም የማ መንግስት ነው? የእግዚአብሔር መንግስት ነው። ክርስቶስ ኢየሱስ ነው የሚመጣው። ስለዚህ መንግስት ትምጣ ብለን መጸለያችን የመጀመሪያ ምጽአቱን ወይም ደግሞ ከማርያም በተወለደበት መምጣቱ እሱን ተቀብለን ዳግመኛ መምጣቱን ጭምር እያወጅን ያለንበት ነው። ገብቷችኋል? ይሰማል ወገኖቼ? ስለዚህ ፍልስፍና ከሆነ አስተሳሰብ መጽሐፍ ቅዱስን ከማይወክል አስተምህሮ ራሳችሁን አላቁ። አባታችን ሆይ የከበረ ጸሎት ነው። ኦኬ፣ የከበረ ጸሎት ነው። የዕለት እንጀራን እዚህ ውስጥ አለ። በሶስት መንገድ ከፍላችሁ ልታዩት ትችላላችሁ ይሄንን ጸሎት። የመጀመሪያው ምስጋና፣ እግዚአብሔርን ስም መቀደስ ማክበር አለ ውስጡ። እንደዚሁም ደግሞ ስለ እግዚአብሔር መንግስት፣ ስለ መንግስቱ መስፋት፣ ስለ መንግስቱ መምጣት አየው የምንጸልየው ፓርት አለ እዚህ ውስጥ። ከዛ ደግሞ ዕለታዊ የሆነውን ኑሯችንን በሚመለከት የምልጃ ጸሎቶች ምንላቸው አሉ። የምልጃ ጸሎት የዕለት እንጀራችንን ስጠን። ምክንያቱም እግዚአብሔር ምንድነው? መጋቢ ነው። እግዚአብሔር የፍጥረት ሁሉ መጋቢ ነው። በሌላ ቃል እኮ ትለዋል። አሁን ጌታ ኢየሱስ ስላስተማረው እሱና ይሄ የክርስቶስ ተቃዋሚ መንፈስ ነው። በየአብያተ ክርስቲያናቱ የተሰገሰገ ክርስቶስን የሚቃወም መንፈስ። አባታችን አልጸልይም ካለ አንድ ሰው የጌታ የኢየሱስ ክርስቶስ ተቃዋሚ ስፒሪት የተጠናወተው ነው። 4 ነጥብ። አሁን እኔ በተለየ መንገድ ለጸሎቱ ጥብቅና እየቆምኩ አይደለም። ምን እያልኩ ነው? እንድትረዱኝ ይፈልጋለሁ። ሰውየው እኮ እንጀራ ስጠኝ እያለ እኮ ይለምናል በራሱ። ጌታ ሆይ የእንጀራዬን ጉዳይ ምን አደረግከው? ምን ልብላ ምን ልጠጣ ምናምን ይላል እኮ። ስለሚለብሰው ስለሚኖርበት አይጸልይም? ባርከኛ አይልም ይላል። እና እዚህ ጸሎት ላይ ያለው ጌታ ኢየሱስ የተናገረው በሰማይ የሚኖር አባት ላንተ እንጀራ እንዲሰጥ መለመን፣ ሊያውም ጌታ በተናገረው መንገድ በከበረ እውነት በከበረ መስመር ወደ አብ ጸሎት ማቅረብ ምን ነው ችግሩ? ምን ነው ችግሩ? ስምህ ይቀደስ፣ መንግስት ትምጣ፣ የዕለት እንጀራችን እንጀራ እያለ በሌላ ቋንቋ በሌላ አገላለጽ ስለ እንጀራው ስለ ቤቱ ስለ ኑሮ ይለምናል። ግን እዚህ ጋር ክርስቶስ የተናገረው አይለኛ አይደለም። በአንተ ቋንቋ ሲሆን ነው ትክክሉ። የተበላሸ ትሬንድ አለ፣ በጣም አደገኛ የሆነ ከእምነት ሰዎችን የሚያወጣ በጣም ብዙ አይነት በሽታ አለ። በሞኝነት የእግዚአብሔርን ቃል እመን ወንድሜ፣ ተከተል። ኦኬ፣ ካልሆነ ቲዮሎጂ ጂኦሎጂ ነው የሚሆንብህ። ቲዮሎጂ መማር በጣም አስፈላጊ ነው። የጌታን ቃል እንድትክድ ካደረገ ግን ቢቀር ነው የሚሻለው። ኦኬ፣ ስለዚህ የዕለት እንጀራ ብሎ መጸለይ ጌታ ያስተማረው ትምህርት ትክክል ነው ማለት ነው። አንተ በሌላ አገላለጽ ስትለ እውነት ሆኖ ኢየሱስ የተናገረውን ግን አልቀበልም ካልክ አንተን የተጠናወተ የጌታ የኢየሱስ ክርስቶስን ስም የሚቃወም የሱን ትምህርት የሚቃወም መንፈስ ነው የሚሰራብህ ማለት ነው። ራስህን መርምር። ቃሉን በእጅ አዙር እንድትክድ የራስህን እውነት ነው ብለህ እንድትናገር የሚያደርግ ከሆነ ተመታሃል። አክብር። ከሞት ከተነሳ በኋላ 40 ቀን እየታየ አስተምሯቸዋል ጌታ ኢየሱስ ለሐዋርያቱ እየታየ። ከመሞቱ በፊት ግን 3 ዓመት ተኩል አስተምሯቸዋል። ሰፊ ጊዜ ወሰደው ለትምህርት ነው። ለአይሁድ የተጻፈ ለከሌ የተጻፈ ለኔ የተጻፈ ነው፣ ላንተ የተጻፈ ነው፣ ላንቺ የተጻፈ ነው። ኢየሱስ ነው ይሄን ያስተማረው። በዚህ ቃል ላይ የሚጨምር የሚቀንስም በቃ መጽሐፍ እንደሚናገር መቅሰፍት የሚጨመርበት ነው፣ የሚቀንስም ከሰማይ እድሉ የሚቀነስ ነው። አለቀ። የእግዚአብሔርን ቃል አክብር።
የኢየሱስን ቃል አክብር። ለክርስቶስ ኢየሱስ ክብር ይኑር፣ ለቃሉ ክብር ይኑር። ያንተን ፍልስፍና ጠራርገ ጣለው። የከበረ የጌታ የኢየሱስ ክርስቶስ ጸሎት ነው። ስለዚህ ለካቶሊክና ለኦርቶዶክስ ብቻ አይደለም መልእክት ላስተላልፍ የመጣው። ጴንጤ ስርዓት መያዝ አለበት። አለቀ። የጌታን ቃል እንደተጻፈ አክብሮ መያዝ አለበት። እነዚህ ጥንታውያን አብያተ ክርስቲያኖች እንደሚያደርጉት በቃ ይሄ ከስር የሚፈላው ነው ከባድ። በነገራችን ላይ አደገኛ የእግዚአብሔር ቃል ማይመራ ከሆነ ለእግዚአብሔር ቃል ክብር ማይሰጥ ከሆነ ይጠመዝዘዋል፣ ወደ ሌላ አቅጣጫ ነው የሚወስደው። እንደ የጳውሎስ ትምህርት ብቻ ነው ብለው እኮ የሚያስቡ አሉ እኮ። ቤተክርስቲያን የሚመራው የጳውሎስ ትምህርት ብቻ ነው። ኧረ እባክህ እንዴ! ጳውሎስ ኢየሱስ ያስተማረውን ኤክስፕሌን ያደረገ ያብራራ ሐዋርያ ነው እንጂ የአዲስ ኪዳን ትምህርት ምንጩ ኢየሱስ ነው። ይሄንን ተጠንቀቁ። ምንጩ ኢየሱስ ነው። የኢየሱስን ትምህርት ትተህ በጳውሎስ ብቻ እመራለሁ ምትል ከሆነ ትወድቃለህ፣ ትንሸራተታለህ፣ ትፈርጣለህ። እግዚአብሔርን አክብሩ፣ ቃሉን አክብሩ። ስለዚህ አንተ ስትለው እንጀራ ስጠኝ ስትለው አንተ ስትለው እውነት ሆኖ ኢየሱስ ሲናገረው የአይሁድ ነው አይባልም። ነውር ነው፣ በጣም ነውር ነው። በደላችንን ይቅር በለን ብሎ መጸለይ የአዲስ ኪዳን ጸሎት። በክርስቶስ ኢየሱስ ስም ተንበርክኮ የሰሩትን በደልና ኃጢአት በእግዚአብሔር ፊት መናዘዝ it's a new testament teaching የአዲስ ኪዳን ትምህርት ነው። ይሄ እኮ ንስሐ እኮ ነው፣ ውስጡ ያለው እኮ ንስሐ እኮ ነው። በጣም ትልቅ ጸሎት ነው በነገራችን ላይ ንስሐ። በደላችንን ይቅር በለን ከክፉ አድነን። ክፉ ማን ነው? ሰይጣን። ወደ መልእክታት እኮ ስትሄድ እነዚህን ነገሮች ተብራርተው ታገኛል። ሰይጣንን ተቃወሙት ከናንተ ይሸሻል፣ ወደ እግዚአብሔር ቅረብ ወደ እናንተ ይቀርባል ሲል ያዕቆብ ክፉን መቃወም ወደ እግዚአብሔር መቅረብን እያስተማረ ነው። ይሄ አባታችን ሆይ ጸሎት ነው። በሐዋርያቱ መልእክታት ውስጥ ተብራርቶ የምታየው ይሄ የጌታ ዋናው ቃል ነው። ዋናው the original teaching የጌታ የኢየሱስ ክርስቶስ ትምህርት ነው። ስለዚህ የእግዚአብሔርን መንግስት ከፍ የሚያደርግ ጸሎት የዕለት ኑሮን ከክፉ መዳንን መጠበቅን ለእግዚአብሔር ምናቀርብበት ጸሎት ስለሆነ የጸሎቶች ብሉፕሪንት ወይም ደግሞ ልክ የጸሎት መመሪያ ተደርጎ ጭምር የሚያዝ ነው ማለት ነው። ኦኬ አሁን ኢየሱስ አባታችን ሆይ ከሚለው መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን እስከሚለው ድረስ ተናገረና አበቃ። አሁን የኦርቶዶክስና የካቶሊክ ደግሞ ችግር የሚመጣው ከዚህ ቀጥሎ ነው። የጴንጤውን በደንብ አድርጌ ያሳይቻችኋል። ኦኬ የካቶሊክና የኦርቶዶክስ ትምህርት ወይም ደግሞ የአምልኮ ስርዓት ችግሩ ጌታ 4 ነጥብ ካደረገ በኋላ የሚቀጥል መንፈስ ነው። ይሄ ደግሞ ከባድ አልበቃኝም የሚል ይኸውልህ ጽንፍ ረግጦ ይሄ ጸሎት የኔ አይደለም የሚለው በጣም ጠብደል ስተት ነው። አልበቃኝም አባቴ እንዳልኩኝ እናቴን ልጨምር የሚል መንፈስም እሱም በጣም አደገኛ ነገር እዛኛው ውስጥ ትዕቢት አለ። አባታችን ሆይ ጸሎት ለኛ አያስፈልገንም የአይሁድ ነው ምናምን እኛ የምንመራው በዚህ ነው የሚለው ትዕቢት ነው። ይሄኛው ደግሞ አልበቃም አለኝ ወይም ደግሞ አግበስባሽነት ነው። ስለዚህ እናቴ አክስቴ ወንድሜ እያለ ይቀጥላል ማለት ነው። ይሄኛው በጣም አደገኛ
ይጨምርበታል ማለት ይጨምርበታል። ነገር ግን መጽሐፍ ቅዱስ ምን ይላል? በቃሉ ላይ አንዳች እንዳንጨምር ያዘናል። ይሄን እንደ ፕሪንሲፕል እንድትይዙ ትፈልጋለሁ። እንደ ፕሪንሲፕል ወይም ደግሞ የመጽሐፍ ቅዱስ ጥናት መመሪያ አድርጋችሁ እንድትይዙት እፈልጋለሁ። ምን የሚለው ከቃሉ አትለፍ የሚለውን ከኛ ትማሩ ዘንድ ማን ነው ይሄንን የሚለው? ሐዋርያው ጳውሎስ። ቃሉ የሚለው ነቢያትም መዝሙራትም ሕግጋትም የሚናገሩትን ደግሞም ሐዋርያቱ የጻፉትን ወንጌል ጨምሮ ነው። ስለዚህ አትለፍ ይላል። አትለፍ ከተጻፈው አትለፍ የሚለውን ትማሩ ዘንድ ነው። ይሄ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ያለ ቃል ነው። ስለዚህ መጨመሩ ደግሞ የበለጠ የእግዚአብሔር ቃል ላይ የፍጡራንን የሰዎችን አስተሳሰብና የሃይማኖተኞችን ስርዓት በመጫን ሰዎች ሮንግ ወደሆነ አቅጣጫ ጸሎት እንዲያቀርቡ ከእግዚአብሔር እኩል ፍጡርን እንዲያመልኩ የሚያደርግ አደገኛ አካሄድ ነው። ስለዚህ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 ወንድሞች ሆይ ስለ አንዱ በአንዱ ላይ አንዳችሁም እንዳትታበዩ ከተጻፈው አትለፍ የሚለውን በእኛ ትማሩ ዘንድ ይህን በእናንተ ምክንያት ስለ ራሴና ስለ አጵሎስ እንደ ምሳሌ ተናገርኳል። ከተጻፈው አትለፍ የሚለውን በእኛ ትማሩ ዘንድ የተጻፈ የእግዚአብሔር ቃል አለ፣ አታልፈውም፣ ድንበር አለው። 4 ነጥብ ከሆነ 4 ነጥብ እንኳን አይደለም ቃሉ ነጥቦቹ ልክ ናቸው። የእግዚአብሔርን ቃል የምታከብር ከሆነ መጽሐፍ ቅዱስ መመሪያ ከሆነ ከዚህ ጸሎት ወደዛ አልፋለሁ ሌላ ጨምራለሁ ብለ አታግበሰብስም። ከተጻፈው አትለፍ ስለሚል ማለት አባታችን ሆይ ላይ እናታችን ሆይ፣ አክስታችን ሆይ፣ አጎታችን ሆይ፣ ጎረቤቴ ሆይ እያልክ የምትቀጥለው ነገር መኖር የለበትም። እንደ ፕሪንሲፕል የተቀመጠ ነገር ስላለ። ሌላው የዮሐንስ ራእይ ምዕራፍ 22 ላይ ከቁጥር 18 በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ፣ ማንም በዚህ ላይ አንዳች ቢጨምር፣ አንዳች እንኳን አይደለም እናታችን ሆይ የሚለውን ሙሉ ልትጨምር ይቅርና አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ከጨመረ መቅሰፍት ይጨምርበታል። እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንም በዚህ በትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር እድሉን ያጎድልበታል። በማጉደሉ ይጎድላል፣ በመጨመር መቅሰፍት ይጨመርበታል። ይሄ የእግዚአብሔር ቃል ነው። ይህ ቃል አንዳንዶች ለዮሐንስ ራእይ ብቻ የተጠቀሰ ነው ብለው የሚያምኑና የሚያስተምሩ አሉ። እንደ አንድ ፖይንት ነው የሚይዘው እሱ። ለዮሐንስ ራእይ ብቻ ሳይሆን the entire ባይብል ላይ ማንም ሰው ምንም መጨመር ምንም መቀነስ አይችልም። ለምን? የእግዚአብሔር ቃል ስለሆነ፣ ከተጻፈው ማለፍ ስለማይቻል። በቅርብ የሞቱት የካቶሊክ ቤተክርስቲያን ፓትርያርክ ወይም ደግሞ ፖፕ ፍራንሲስ፣ እኛ አሁን ያሉት ሊዮን ፖፕ ሊዮን ነው የሚባሉት። ከሳቸው በፊት የሞቱት በቅርብ የሞቱት ፖፕ ፍራንሲስ የሚባሉት ኦኬ፣ ጥያቄያችሁ ይደርሰኛል፣ ግን ብትሰሙ መልካም ነው። እኚህ ሰው አባታችን ሆይ የሚለው ጸሎት ላይ ወደ ፈተና አታግባን የሚለውን ጸሎት ቆርጠው አወጡት። ከሰማችሁ ይሄ በዜና ጭምር የቀረበ ነው። የሚያገለግል እግዚአብሔር በሚሰጠኝ ጸጋና ኃይል ነው ብሎ ያገልግል። በቃ ይሄ ጴጥሮስ በመልእክቱ ለቤተ ክርስቲያን ለአማኞች ያስተላለፈው መልእክት ነው፣ መመሪያ ነው። ስለዚህ ማንም ሰው የሚያገለግል እግዚአብሔር በሚሰጠኝ
ጸጋ ነው ብሎ ኃይል ነው ብሎ ማገልገል አለበት። ሲናገርም እንደ እግዚአብሔር ቃል ይናገር ነው የሚለው። እንደማ ቃል እንደ እግዚአብሔር ቃል። ስለዚህ ያላለውን አንልም ማለት ነው። የእግዚአብሔር ቃል ያላለውን አንልም፣ ያለውን ደግሞ አናስቀርም። ይሄ መመሪያችን። እሺ ጥቅሱን ልስጣችሁ። ጴጥሮስ ላይ ነው። የጴጥሮስ መልእክት ላይ ምዕራፍ 4 ቁጥር 11 ላይ ያለ ቃል ነው። አንደኛ ጴጥሮስ ምዕራፍ 4 ቁጥር 11 ላይ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ። በነገር ሁሉ እግዚአብሔር የሚከብረው ሰዎች እንደ እግዚአብሔር ቃል ሲናገሩ። እንደ እግዚአብሔር ቃል ሲናገሩ ማን ይከብራል? እግዚአብሔር ይከብራል። እንደ እግዚአብሔር ቃል ያልሆነ ጸሎት እመቤታችን እናታችን እየተባለ ከእግዚአብሔር እኩል ፍጡርን ደርድረው ጸሎት ወደ ሁለት ዳይሬክሽን ሲያሰራጩ ይሄ እግዚአብሔር ማይከብርበትም ነውር ነው። ስለዚህ ኢየሱስ ያስተማረው ምን እስከሚለው ድረስ ነው? መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። አለቀ። ከተጸለየ ይሄ ፒውርሊ ሳይጨመርበት ሳይቀነስበት መጸለይ ይቻላል። ከዚህ ቀጥሎ ግን ያለው ከልት ነው። አንደኛ የዚህ አካሄድ ስህተቱና ትልቁ ችግር ጸሎትን አምላክ በባህሪው አምላክ ወዳልሆነ ፍጡር ወይም ደግሞ ወደ ማርያም ከፈጣሪ እኩል ደርድሮ ወደ ማርያም ማድረጉ የመጀመሪያው the big mistake ነው። ማርያም መለኮት አይደለችም። ማርያም ዲቫይን አይደለችም። ማርያም የተሰጣትን ሚሽን በእግዚአብሔር ጸጋ ሰርታ ወይም ፈጽማ እግዚአብሔርን ያከበረች ሴት ናት። እግዚአብሔርን ያከበረች ሴት ናት። ክርስቶስ ኢየሱስን የወለደች ናት። በነገራችን ላይ በማርያም እግዚአብሔር ለማርያም በሰጣት ክብር ላይ ማንም ምንም አይነት ክብር ሊጨምር አይችልም። የእግዚአብሔር ጸሎት ላይ ይሄ አሁን የጌታ ጸሎት ላይ ወደ አብ የሚቀርብ ጸሎት ላይ የማርያምን ስም ማስገባት ማርያምን ማክበር አይደለም፣ ማዋረድ ነው። ለምን? መለኮት አይደለችማ። ይሄ ነው ትልቁ ችግር። የመጀመሪያው ይሄ ነው። እቀጥላለሁ፣ ገና ብዙ ነገሮች አሉ። ስለዚህ አብን በመናከብርበት ጸሎት ማለት አሁን ኢየሱስ እኮ አባታችን ሆይ በሉ ሲል ወደ አብም እያመለከተ ነው። ምክንያቱም አባት ማን ነው? አብ አይደለ? አብ ማለት እኮ አባት ማለት ነው። ይሄ አባት ወይም አብ የሚለው ቃል በተደጋጋሚ ጌታ ኢየሱስ ለጸሎትም ራሱ ሲጠቀመው እንመለከታለን። አባት ሆይ እያለ ሲጸልይ አይኖቹን ወደ ሰማይ ያቀና አባት ሆይ እያለ ሲጸልይ እንመለከታለን። የዮሐንስ ወንጌል ምዕራፍ 17 ላይ ስትመለከቱ አባት ሆይ እያለ ነው የሚጸልየው። አባት ሆይ ቢቻል ይህች ጽዋ ከኔ ትለፍ እያለ ሲጸልይ እናያለን ማርቆስ 14 ላይ። ይሄ በኢየሱስ ማንነት ውስጥ የምናየው አባቱን ያከበረበት የጸሎት ሂደት አየው። ፍጹም ሰው አይደለም? ፍጹም ሰው ነው እኮ። ፍጹም ሰው ስለሆነ ይጸልያል። ወደ ማን ነው የሚጸልየው? ወደ አብ። የኢየሱስ የጸሎቱ ዳይሬክሽን ወደ አብ ነው። ፍጹም ሰው ነው፣ ፍጹም አምላክ ነው። ስለዚህ ኢየሱስ አባቴ የሚለውን ነው አንተም አባቴ የምትለው። አዮ አንተም አባቴ የምትለው ኢየሱስ አባ ብሎ የሚጠራው ነው። ስለዚህ የዚህ የጌታ ጸሎት ማቴዎስ 6 ላይ ያለው ጸሎት ዳይሬክሽኑ ወይም ደግሞ ዴስቲኔሽኑ የመጨረሻ ግቡ አብ ነው። ወደ አብ የሚቀርብ ጸሎት ነው ማለት ነው። ስለዚህ ሮሜ ምዕራፍ 8 ቁጥር 15 ላይ ሄዳችሁ ስታነቡ አባ
አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የባርነት መንፈስ አልተቀበላችሁ ምን ብለን አባ አባት ብለን የምንጮህበት አዮ ስለዚህ ልክ ኢየሱስ ወደ አብ ሲጸልይ ሲጮህ እንደነበረው አባት ሆይ ነፍሴን ተቀበላት እያለ ሲናገር እንደነበረው ልክ እንደዛ አንተም ስትጸልይ ወደ አብ ነው የምትጸልይ አባት ሆይ ማለት ይችላል ይህ ጸሎት አባት ሆይ ብለን ምን ጸልየው ወደ አብ የሚጸለይ ጸሎት ነው ይያልኳችሁ ታዲያ ወደ አብ የሚጸለይ ጸሎት ላይ ወንድሜ እንዴት አድርገ ነው ወደ እመቤታችን ብለ ወደ እናታችን ብለ ምትደርብበት አይደረግም እንደዚህ ስህተት ነው ይሄ መልእክት የምትሰሙ ኢትዮጵያውያን ወገኖች ኦርቶዶክሳውያንም ካቶሊካውያን ትልቅ ስህተት በእግዚአብሔር ፊት እየተሳሳታችሁ እንደሆነ ትልቅ ክህደት እየካዳችሁ እንደሆነ ልነግራችሁ እወዳለሁ ትልቅ ስህተት በቃ ሊያውም እግዚአብሔርን የሚያክል ጌታ የክርስቶስ ኢየሱስን አባት እሱን መካድ ነው ለፍጡር ያንኑ አምልኮ ያንኑ ምስጋና ቀጥሎ መስጠት አሁን እኮ ትልቁ ስንቃወሙ በዘመናችን ይኖር ነው የጸሎት ክፍል ለምሳሌ እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደት ይልሃል የኦርቶዶክስ ጸሎት ኦኬ እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደት ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ ማለት ነው ኦኬ ይሄንን 3 ጊዜ ይለውና እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ይልሃል ለማርያምም ይችኑ ስግደት ደግሞ ሸንሽኑ ይወስዳታል ሸንሽኑ ከዛ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ይላል ለመስቀሉም ደግሞ ይችኑ ስግደት ያመጣል ይሄ ነው እርግማን ማለት ይሄ ክህደት ማለት ይሄ ለአብ ለወልድ ለመንፈስ ቅዱስ የቀረበ ስግደት እንዴት ነው ለመስቀልና ለማርያም ሊቀርብ የሚችለው እንዴት አይደረግም ምክንያቱም መጽሐፍ ቅዱስ ምን ይላል ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል መዝሙረ ዳዊት መዝሙር 65 ቁጥር 2 መዝሙር 65 ቁጥር 2 እኔ የምናገረው እንደ እግዚአብሔር ቃል ነው ብራዘር ስማ ይጠቅማል እኔ ተረተረት አይደለማው ምነግር እኔ ምነግር የእግዚአብሔርን ቃል ነው የሆነ መቃወመው ነገር ካለ ያንን መቃወምበትን ምክንያት ነግሬ ቃሉ የሚለውን ደግሞ ኮምፓራቲቭሊ ያቀርብኩልህ ነው መርጠህ መውሰድ ያንተ ድርሻ መርጠው ተደበቅ ኦኬ ስለዚህ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ሲል መዝሙረኛው ዳዊት ለምንድን ነው ስጋ ሁሉ ጸሎትን ወደሚሰማ ወደ እግዚአብሔር መሄድ ለምን ሁሉንም በአንድ ጊዜ መስማት የሚችለው ያህዌ ስለሆነ እግዚአብሔር ስለሆነ ሁሉን ይሰማል ሁሉን ያውቃል በሁሉ ስፍራ በአንድ ጊዜ ይገኛል ይሄ ነው the attributes of God ተብለው ከሚጠሩት የእግዚአብሔር ባህሪያት እና በተለይም ደግሞ ትራንስፈረብል ተብለው የሚጠሩና ነን ትራንስፈረብል ተብለው የሚጠሩ ተሸጋጋሪ የሆኑና የማይሸጋገሩ ባህሪያት ተብለው የእግዚአብሔር ባህሪያት በሁለት መንገድ ነው የምናያቸው ወደኛ የተዘዋወሩም ደግሞ የመለኮት ባህሪ ተካፋዮች ሆናችኋል ብሎ መጽሐፍ ቅዱስ ይናገር ለኛ የተሰጡንና ገንዘብ ያደረግናቸው የእግዚአብሔር የሆኑ ባህሪያት አሉ ግን እኛ ውስጥ የገቡ ኦኬ ዘላለማዊነት ለምሳሌ ከእግዚአብሔር የወሰድነው ባህሪ ነው ፍቅር ከእግዚአብሔር የወሰድነው ነው ቸርነት ማድረግ ከእግዚአብሔር የወሰድነው ነው ኦኬ ይሄ ዕውቀት አቋም ምን እንላቸው ነገሮች በነፍስ ዕውቀት ውስጥ የታጨቁ ነገሮች ከእግዚአብሔር የወሰድናቸው ናቸው ነገር ግን ወደኛ ማይመጡ የብቻው የሆኑ ደግሞ አሉ ለምሳሌ
በሁሉ ስፍራ መገኘት ሰው አይችልም። ማርያምም አትችልም። መላእክትም ሚካኤልም ገብርኤልም አይችሉም። በአንድ ጊዜ በሁሉ ስፍራ መገኘት አይቻልም። ፍጡር ነው፣ ሊሚትድ ነው። እግዚአብሔር ግን አንሊሚትድ ነው። እግዚአብሔር በሁሉ ስፍራ መገኘት ይችላል። ስለዚህ ሁሉን ያውቃል፣ ሁሉን ይሰማል። ማርያምስ ሁሉን ማወቅ አትችልም፣ ሁሉን መስማት አትችልም። ስለዚህ እመቤታችን ማርያም ሆይ ብለህ ስትቀጥል ሁሉን የማታውቅን ማርያምን ሁሉን በሚያውቀው በእግዚአብሔር ስፍራ እያስቀመጥክ ነው። አየው፣ ወንጀሉ እዚህ ጋር ነው ያለው። ክፋቱ እዚህ ጋር ነው ያለው። ስለዚህ ስጋ ሁሉ ጸሎትን ወደምትሰማ ደግሞ ይገርማችኋል። የኤልያስ ታሪክ ላይ ሰምቶ በእሳት የሚመልስ እርሱ አምላክ ይሁን ብሎ አውጆ የበዓል ካህናትን አሳፍሮ እሱ የሰዋው መስዋዕት እሱ ያቀረበው መስዋዕት በእግዚአብሔር ዘንድ ተቀባይነት አግኝቶ እሳት ከሰማይ ወርዶ የሱን ያቀረበውን መስዋዕት ተቀብሎለት ሰምቶ በእሳት የመለሰው እግዚአብሔር በእስራኤል መካከል ሲከብር እንመለከታለን፣ በመጽሐፍ እንመለከታለን። ስለዚህ ሰምቶ በእሳት የሚመልስ ማለት የትም ቦታ ሆነ ጸልይ እግዚአብሔር ይሰማል። በእምነት ጸልይ እንጂ እግዚአብሔር ያደምጣል። በባህር ላይ ሆኖ የሚጸልዩትን እግዚአብሔር ይሰማል። በየብስ ላይ ሆኖ የሚጸልዩትን እግዚአብሔር ይሰማል። በጦርነት መካከል ያሉትን እግዚአብሔር ይሰማል። በየትም ዓለም በየትኛውም ጂኦግራፊካሊ የተቀመጠ ምድር ላይ በየትኛውም ኮንቲነንት ላይ ሆነ የምትጸልየው ጸሎት እግዚአብሔር ይሰማሃል። ስለሚችል ነው። ፍጡራኔን ማድረግ ይችላሉ? አይችሉም። ስለዚህ ወደማይችል ፍጡር እንዴት ነው አባታችን ሆይ ባልክበት አግባብ በዛው ልክ በአብ ልክ እንዴት ማርያም ሆይ ብለህ ትቀጥላለህ ነው። that's the mistake። ስለዚህ አባታችን ሆይ ብለህ ጸልየ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ሲል አብቃ። በቃ ይበቃል ወንድሜ፣ ይበቃ። መቻነሰ ቢሆን ኖሮ እኮ ኢየሱስ ይቀጥልል ነበር እኮ። እንዴ ኢየሱስ እኮ ከማርያም ተወልዶ 30 ዓመት ከሞላው በኋላ ከተጠመቀ በኋላ እኮ ያስተማረው ትምህርት እኮ ነው። አለች እኮ ማርያም በምድር ላይ የዛኔ ቢያስፈልግ ኖሮ አሁን ኢየሱስ አቶት ነው ይሄንን በሉ ቀጥላችሁ ደግሞ እናቴን ጥሩ ይል ነበር እኮ ቢያስፈልግ ኖሮ። ግን አላለም። ፍጡርና ፈጣሪ ላይ ኢየሱስ አምላክ ነው፣ ሰው ነው። አምላክም ሰውም። ማርያም ግን ሰው ብቻ ናት። እቺን ስትለይ ነው የምትረጋጋው ብራዘር። እቺን ለያት። ይኸውልህ ማርያም ሰው ብቻ ናት። ሰው ብቻ በቃ ምንም የተፈጥሮ ለውጥ አልተደረገም በማርያም ውስጥ። ኢየሱስ ግን ፍጹም አምላክ ነው፣ ፍጹም ሰው። ስለዚህ ለእግዚአብሔር የምናቀርበውን አምልኮ ምስጋና ሁሉ ለክርስቶስ ኢየሱስም እናቀርባለን። ለምን? ፍጹም አምላክ ፍጹም ሰው ስለሆነ ያዳነንም ለዛ። ስለዚህ ማርያም ሰው ብቻ ናት። ስለዚህ በእግዚአብሔር ስፍራ እሷን አስቀምጦ ማመስገን፣ ጸሎትን ወደ ፍጡር ማቅረብ ሮንግ የሆነ አሰራር ነው ማለት ነው። የተሳሳተ አካሄድ ነው ማለት ነው። ነውር ነው፣ ኃጢአት ነው፣ የአጋንንት አስተምህሮ ነው። እግዚአብሔርን እንድትክድ ነው እያደረጉ ያሉት። ጆሮ ያለው መስማትን ይስማ። በቃ ስለዚህ መዝሙር 65ን መያዝ አስፈላጊ ነው። ጸሎት ወደ እግዚአብሔር ብቻ የሚቀርብ አምልኮ ነው። ሌላኛው ፖይንት የምትይዙልኝ ጸሎት ወደ እግዚአብሔር ብቻ የሚቀርብ አምልኮ ነው። ወርሺፕ ነው። በነገራችን ላይ ጸሎት ወርሺፕ ነው። አሁን እኔ እየጸለይኩኝ እግዚአብሔርን እያመለኩ ነው ማለት። ስትጸልይ ማንን እያመለክ ነው? እግዚአብሔርን እያመለክ ነው። ስትጸልይ ለእግዚአብሔር የሚገባውን የአምላክነቱን ክብር እየሰጠኸው።
ወደ ሌላ ስትጸልይ ደግሞ የእግዚአብሔር ብቻ የሆነን አምልኮ ለፍጡር እየሰጠ ልዩነቱን ወቀው ብራዘር የከበረውን ከተዋረደው መለየት ያስፈልጋል። ስለዚህ ጸሎት ወደማ ብቻ ወደ እግዚአብሔር ብቻ ቀጥታ የሚጸለይ ነው። it's one direction by the way ጸሎት one direction ነው አንድ መንገድ አንድ እውነት አንድ ህይወት የሚጸለየው ደግሞ በክርስቶስ ኢየሱስ ስም እንቢ በማይባል ስም ስለት ስትሳሉ በክርስቶስ ኢየሱስ ስም ስለት መሳል ይቻላል። ጸሎት መጸለይ ልመናን ማቅረብ ምልጃን ማቅረብ ይቻላል። ነገር ግን ወደ ፍጡራን ወደማይሰሙ መሬት አቅጣጫ ስቶ የሚወድቁ ፕሌኖች እና ህዝብም አሳፍረው እንደዚሁም ደግሞ የጦርነትም ጀቶች ምናምን የሆነ ቦታ ሲወድቁ ታያል። እንደዚህ አይነት ለፍጡር የሚቀርቡ ጸሎቶች ዳይሬክሽን ስተው የተፈጠፈጡ ፕሌኖች ማለት ነው። ምንም ትርጉም የሌለው ከኪሳራ ውጪ በኢየሱስ ስም ካልሆነ ወደ አብ ካልሆነ ወይም ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ወደ አንድ እግዚአብሔር የማናቀርበው ከሆነ አቅጣጫ ስቶ እንደተፈጠፈጠ ፕሌን ቁጠረው። ፕሌን ክራሽ በለው። ፕሬየር ክራሽ እቺ በጣም አሪፍ ወድጃታለሁ። ብያት አላቅም ነበር ያዟት እቺ ፕሌን ክራሽ እንደሚባለው ፕሬየር ክራሽ ፕሬየር ክራሽ ብያለሁ። ክብር ለኢየሱስ ይሁን። ጸሎት ሲፈተፈት ስለዚህ ጸሎታችሁ አቅጣጫ ስቶ እንዳይፈተፈት ጸሎታችሁን ወደ ትክክለኛው ወደ አብ አድርጉት፣ ወደ እግዚአብሔር አድርጉት። በክርስቶስ ኢየሱስ ስም ወደ አብ ጸሎታችንን ማቅረብ እንችላለን። የምታደርጉትን ሁሉ በኢየሱስ ክርስቶስ ስም አድርጉት ስለሚል ማለት ነው። ፕሬየር ክራሽ እያሉ እየጻፉ ነው። ተባረኩ። ፕሬየር ክራሽ እያላችሁ ጻፉ። ወደ ማርያም መጸለይ ፕሬየር ክራሽ ነው። ልክ ፕሌን ክራሽ እንደሚያደርገው አቅጣጫ ስቶ ወይ ባህር ላይ ወይ ተራራ ላይ እንደሚጋጨው እንደዛ ማለት ነው። በቃ የጸሎት ግጭት የጸሎት መፈጥፈጥ ማለት ነው። መከስከስ መከስከስ ፕሌን ተከሰከሰ ይባላል እና ፕሬየር ክራሽ እንደም ወዳችኋለሁ። እየሰማችሁኝ ነው አይደለ? በተለይ ኦርቶዶክሳውያን ካቶሊካውያን ይንዝም ማርያም መለኮት አይደለችም። ወደ ማርያም አይጸለይም። መላእክት መለኮት አይደሉም፣ አምላክ አይደሉም፣ አማልክት አይደሉም። ወደ እነሱም ጸሎት አይቀርብ፣ አይሰማ። ስለዚህ ትክክለኛ የጸሎት ህይወት እንዲኖረን ይሄ ሲፈታ ነው። አሁን በኦርቶዶክስ ውስጥ የተጠቀጠቁ የሐሰት ትምህርቶችም መፍትሄ የሚያገኙት ይሄ አመለካከት ሲፈታ ነው። አባታችን ወይ ብሎ እናታችን የሚለው ኮንሰፕት እሱ ሲርቅ ነው፣ እሱ ሲወገድ ነው። ኦኬ። ምክንያቱም ቅድም እንዳልኳችሁ ሰግድ ለአብ ወልድ መንፈስ ቅዱስ አሐተ ስግደት ብሎ አንዲት ስግደት ለአብ ለወልድ ለመንፈስ ቅዱስ ሰግዳለሁ ብሎ ከዛ ለማርያም ከዛ ለመስቀል ይሄ አጥር የሌለው ዝም ብሎ የሚቀጥል አካሄድ መቆም የሚችለው እዚህ አባታችን ሆይ ላይ ያለው ጉዳይ ሲፈታ ነው። እንደዚሁም ደግሞ ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ እያለ ሶስት ይልና ከዛ ስብሃት ለእግዝእትነ ማርያም ድንግል ወላዲተ አምላክ ይላል። ስብሃት ለእግዝእትነ ማርያም ብሎ ይቀጥላል። ያንኑ ስብሃት፣ ያንኑ ምስጋና፣ ያንኑ አምልኮ ይሄ መቀላቀል ካልተወገደ ሰዎች ጸሎታቸው አይሰምርም፣ ልፋታቸው ከንቱ ይሆናል። በተለይም ካወቃችሁ በኋላ ለእግዚአብሔር ቃል ታዘዙ። ይሄን መልእክት የምትሰሙ ኢትዮጵያውያን ወገኖች ለእግዚአብሔር ቃል ተገዙ፣ ለእግዚአብሔር ቃል ታዘዙ።
ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ብሎ ያንኑ ምስጋና ደግሞ ለማርያም ይላል። ከዛስ ስብሐት ለመስቀለ እግዚእነ ኢየሱስ ይላል። ለመስቀል ደግሞ ያንኑ ለአብ የቀረበ ምስጋና ደግሞ ለመስቀል ለእንጨት ደግሞ ያቀርበዋል። ለእንጨት የትኛው እንጨት እንኳን እንደሆነ ለማያውቅ ገብቷቸዋል። ስለዚህ መፍትሄው እንደ እግዚአብሔር ቃል መኖር ነው። መፍትሄው እግዚአብሔር በቃሉ ጌታ ኢየሱስ ያስተማረውን ያንኑ ማለት በቃ ከእግዚአብሔር ቃል መውጣት አይቻልም፣ ማፈንገጥ አይቻልም። እና አባታችን እግዚአብሔር ነው። ወደ አባታችን ደግሞ ጸሎትን እናቀርባለን። ወደ እናት የሚባል ጸሎት የለም። በሴት አንቀጽ የቀረበ እናታችን የሚል እኛ ምድር ላይ ያለ ከከልትን ደግሞ ብዙ ናቸው። እናት የሚባሉት እኮ በጣም ብዙ አማልክት ናቸው፣ በጣም ብዙ። ስለዚህ ወደ ትክክለኛው የመጽሐፍ ቅዱስ አስተምህሮ ልንመለስ ይገባል። ሌላው ሉቃስ ወንጌልን ለሚጠቅሱት እስቲ እሱን ደግሞ ላንሳና ምላሽ ልስጥበት። አይ እኛ እኮ በመልአኩ በገብርኤል ሰላምታ ብለን ነው ምንጸልየው፣ ስለዚህ ገብርኤል ያለውን ነው ምንለው ይላል እና ሉቃስ ወንጌል ምዕራፍ 1 ይጠቀሳል ማለት ነው። የሉቃስ ወንጌል ምዕራፍ 1 ላይ ስትሄድ የምታገኘው ገብርኤልን ገብርኤል ፍጡር ኢየሱስ የገብርኤል ፈጣሪው ነው። የገብርኤል ቃል በኢየሱስ ቃል ላይ አይሰለጥንም። እንደ መመሪያና መርህ እንኳን አድርገው ብትቀበል የመልአክ ሰላምታ በኢየሱስ የወንጌል ትምህርትና የጸሎት ትምህርት ላይ ተጨማሪ ሆኖ በስልጣን ሊገባ አይችልም። ለምን? ኢየሱስ ፈጣሪው ነው። የገብርኤል በስጋ የተገለጠ አምላክ ነው። ኢየሱስ አምላክ። ሁለተኛ በገብርኤል ሰላምታ ለማለት አንተ ገብርኤል መሆን አለብህ። አንተ ገብርኤል ስላልሆንክ፣ አንቺ ገብርኤል ስላልሆንሽ ነው ገብርኤል ከሰማይ ወርዶ ለማርያም ያበሰረው። ስለዚህ በገብርኤል ሰላምታ የሚባል ነገር የለም። ገብርኤል መሆን አለብህ። ያንን ብስራት አንተ ልታበስራት ነው እንዴ? አንተ ገብርኤል አበሰረ፣ ጨረሰ እንዴ? ጌታ ተወለደ፣ በመስቀል ተሰቅሎ አዳንን። ስንት ዘመን አለፈ። አንተ ምን ቤት ነህ? ምን ቤት ነህ? በገብርኤል ሰላምታ የምትለው አንተ ገብርኤል ነው ወይ? ጥያቄ፣ አንተ ገብርኤል ነህ ወይ? ገብርኤል እኮ ፐርፐዝ ሊሄድ በቃ አሁን ሌላ መልአክ መጥቶ እሱን ሲል ታያለ? አታይም እኮ። አሁን ሚካኤል መጥቷል እዛ ቦታ ጋር አልመጣም። ሚካኤል መጥቶ ማርያም ሆይ አትፍሪ፣ ካንቺ የሚጸነሰው ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው እያለ ከገብርኤል ውጪ ሌላ መልአክ መጥቷል? መጽሐፍ ይናገራል? አይናገር። ማን ነው የተላከው? ገብርኤል። በቃ ገብርኤል ከሆነ የተላከው ገብርኤል ብቻ ነው የሚለው ማለት ነው። እሱ ደግሞ ምንድን ነው? ስፔሻል ኦኬዥን ነው፣ ደጉድ ኒውስ ነው፣ ለማርያም ነው፣ ፐርፐዝሊ ለማርያም ነው። ኦኬ ያስቸገረች ያለች አሰልቺ ኮሜንት ስላላችሁ አንድ አሰልቺ ኮሜንት የሚጽፍ ወገን ረፍት አድርጓል። እየረበሸ ያለ ሰው ረፍት አድርጓል። ኦኬ ስለዚህ ገብርኤል አይደለህም፣ ገብርኤል አይደለሽም። የገብርኤልን ሰላምታና ብስራት ልትደግሚው አትችይም። ሁለተኛ እዚህ ላይ ያለኝ ፖይንት ምንድነው ያልኳችሁ? ሌሎች መላእክት እንኳን ያንን ብስራት አልተናገሩም። ገብርኤል ብቻ ነው መጥቶ የተናገረው። ገብርኤል ብቻ መጥቶ ነው የተናገረው። ሶስተኛ ፖይንት ያ ብስራት የመጣው ስፔሻል ለሆነ ኦኬዥን ነው። ለአንዴ ነው የመጣው። እድሜ ዘመንህን ትወልጃለሽ እያልክ ልትኖር ነው። ተወለደ እኮ
ሌላው አራተኛ ይሄ መልእክት ነው እንጂ ጸሎት አይደለም። አንድን ሰው አንድ መልአክ መጥቶ ለምሳሌ ሌሎች መላእክት ወደ ሌሎች ሰዎች የተላኩ መላእክት አሉ። ጴጥሮስን ከእስር ቤት አውጥቶ ሰንሰለቱን ቆርጦ ውጣ ያለው መልአክ አለ። ተነሳና ልብስን ልበስ፣ ጫማህን አግባ፣ ተከተለኛ። ጸልየው፣ ይሄንን ጸልየው። እንዲህ እንደማለት ነው። በቃ መልአክ መጥቶ በብሉይ ኪዳንም በአዲስ ኪዳንም ለሰዎች መልእክት ተናግሯል። እንዲህ አድርግና ተከተለኝ፣ በዚህ በኩል ሂድ፣ እግዚአብሔር እንዲህ ብሏል፣ ይሄን አድርግ፣ ሰላም ለአንተ ይሁን። ጌዲዮንን ለምሳሌ መጥቶ የእግዚአብሔር መልአክ ይላል መጥቶ አንተ ጽኑና ኃያል ሰው፣ ተመልከቱ፣ አንተ ጽኑና ኃያል ሰው፣ መጽሐፈ መሳፍንት ላይ ጽኑና ኃያል ሰው። እስቲ ጥቅሱን አውጡልኝ፣ ቶሎ ቶሎ አውጡልኝ። አንተ ጽኑና ኃያል ሰው፣ እግዚአብሔር ካንተ ጋር ነው። ማርያምንስ ምንድነው ያላት? መጥቶ ገብርኤል እግዚአብሔር ካንቺ ጋር ነው። ይሄ የመላእክት የተለመደ ትሬንድ ነው። ሲመጡ ሰላምታ ሰጥተው እግዚአብሔር ካንተ ጋር ነው ይላል። የተላከው ከኪንግደም ከእግዚአብሔር ኪንግደም ተልኮ መጥቶ አትፍራ አትፍሪ እያለ ይናገራል። የመልአክ ልማዱ ነው። በቃ አንተ ጽኑና ኃያል ሰው እግዚአብሔር ካንተ ጋር ነው ሲለው፣ እንደውም ጌዲዮን ምን አለው? እንደ እግዚአብሔር ከኔ ጋር ከሆነ እግዚአብሔር ከኛ ጋር ከሆነ የሁሉ ነገር ለምን ደረሰብን? ክርክር ሁሉ ገጥሞ ገብቷቸዋል። ስለዚህ ማርያም ጋራ ሲመጣ ዘሴም ቲንግ ነው ያደረገው። ዘሴም ቲንግ ሰላምታ ሰጣት፣ እግዚአብሔር ካንቺ ጋር ነው አላት። የተላከበትን ሜሴጅ አደረሰ። እንደምትጸንሰው እንደምትወልደው የሚወለደው ደግሞ የዓለም መድኃኒት እንደሆነ ተናገራት። አሜን አለች። ኢየሱስ ክርስቶስ ተወለደ፣ ተጠመቀ፣ ተሰቀለ፣ ተነሳ፣ አረገ። ከዚህ ሁሉ ዘመን በኋላ ወንድሜ አሁንም በገብርኤል ሰላምታ ስትል ሌላ የምትጠብቀው መሲህ አለ? አንዴ ተናግሮ ያበቃ ጉዳይ ነው። ይሄ ጸሎትም አይደለም፣ ብስራት ነው፣ መልእክት ነው። ኢትስ አ ሜሴጅ። ስለዚህ የሉቃስ ወንጌልን ልትጠቅስ የምትችልበት ምንም አይነት አግባብ የለም፣ ምንም አይነት መንገድ የለም። ወጋው በጌታ በኢየሱስ። እሺ ሌላው እዚህ ላይ ማነሳው በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ጸሎት ነው ይሄ አይደለም። የተባረከች መሆኗን መመረጧን እየነገራት ሜሴጅ። መልአኩም ወደ እርሷ ገብቶ ደስ ይበልሽ አላት። ገብቶ የተናገረው ሜሴጅ ነው ማለት ነው። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው አለ። ይህ እንዴት ያለ ሰላምታ ነው ብላ ማርያም የደነገጠችበትን ጉዳይ አንተ ጸሎት ታደርገዋል? እሷ እኮ በትህትና የተገረመችበት ጉዳይ እኮ የዛሬው የትምህርት ርዕስ ምንድነው እያላችሁ የምትጠይቁ ዘግይታችሁ የገባችሁ አባታችን ሆይና እናታችን ሆይ ጸሎት እያነጻጸር ነው። በተለይ በካቶሊክና በኦርቶዶክስ ያለው ጉዳይ ነው እያየን ያለው። ሉቃስ ወንጌልን ይጠቅሳሉ ከየት አመጣችሁት ሲባሉ፣ ግን የሉቃስ ወንጌል ላይ ደግሞ የሌሉ ጉዳዮችን ደግሞ አሁን ላሳያችሁ። የሉቃስ ወንጌል ላይ የሌሉ ውሸታም ስለሆኑ የጨመሯቸውን ነገሮች ደግሞ አሁን አሳያችኋለሁ። ምንድን ነው? ደስ ይበልሽ ጸጋ የሞላብሽ አላት። እሷ ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። የመረጣት ማን ነው? እግዚአብሔር። በነገራችን ላይ የሚደነቀው የእግዚአብሔር መራጭነት ነው እንጂ የተመረጠው ሰው አይደለም። ምርጫ ከመራጩ ዘንድ ነው። ፌቨር ያደረገው ነው እንጂ ፌቨር የተደረገለት አይደለም የሚሞገሰው የሚሞካሸው። ምክንያቱም እግዚአብሔር ቸር ስለሆነ ነው ሰዎችን የሚመርጠው።
የእግዚአብሔር ጸጋ ያስችላታል እንጂ ማርያም በራሷ አቅም የምትሰራው ነገር የለም። ጸጋ የሆነ ጸጋ ያስፈልጋል። የተሰጣትን ሚሽን የምትፈጽምበት ጸጋ ስፔሻል የሆነ ግሬስ ያስፈልጋታል። ያ ነው የተሰጣት። በደንብ ስማ፣ ያ ነው የተሰጣት። ስለዚህ ጸጋ አግኝተሻል፣ ጸጋ አግኝታለች ማለት ነው። ማን ነው ሰጪው? እግዚአብሔር ነው። ልታደንቅ፣ ልታወድስ፣ ልታከብር የሚገባህ እግዚአብሔር ነው። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። አበቃ። እሺ፣ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ምሕረትን ለምኝልን የሚል አለ እዚህ ውስጥ በላሳየ አለ ወይ? ሉቃስ ወንጌልን ከጠቀስክ እዛ ውስጥ ያሉ የተጨማመሩ አደገኛ ክደቶችን እስቲ አሳየን። ማርያምን አማላጅ አድርጎ ገብርኤል አስቀምጧል ወይ? በምን መንገድ? የቱ ጋር? ደስ ይበልሽ ጸጋ የሞላብሽ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት እንጂ ምሕረትን ለምኝልን፣ ይቅርታን አሰጭን፣ እንዲህ ስሪልን፣ እንዲህ አድርጊልን፣ ማህበራችንን ባርኪልን፣ ማህበረ ነዮም ድንግል ባርኪ የሚል አለ ወይ? በቃ አንድ ሰው አለ ብሎ የሚያምን ከሆነ ያለበትን ፓርት ማሳየት አለበት። እንደሚጸልዩ ያችሉ ቃል ማሳየት አለበት። የለም በማርያም በኩል የሚገኝ ምሕረትም ይቅርታም የለም። 4 ነጥብ የለም። እዚሁ የገብርኤል ብስራት ላይ ኃጢአትን የሚያስወግድ መድኃኒት ኢየሱስ ነው እያለ እየተናገረ የምን ድርቅና ነው? ማርያም ናት ኃጢአትን የምታስረየው። ስለዚህ ኃጢአታችንን ይቅር እንዲለን ለምኝልን። እንዴት? ወዴት? የሌለ ነገር እንዴት ትላለህ? የሌለ ነገር። ስለዚህ እዚህ ጋር ላሳያችሁ። ቁጥር 30 ጀምሮ ያለውን ላንብብላችሁ። የኃጢአትን ስሬት የኃጢአት መድኃኒት ማን እንደሆነ፣ ሰዎች የሚድኑበት መድኃኒት ማን እንደሆነ መልአኩ ምን ብሎ ለማርያም እንደነገራት እንኳን አይደለም የማርያም የራሷ ኃጢአት የሚሰረየው በክርስቶስ ኢየሱስ መሆኑን ሲነግራት መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል። ለመንግስቱ መጨረሻ የለውም። ይሄን ያዙልኝ። ለመንግስቱ መጨረሻ የለውም። አሁን ለመንግስቱ መጨረሻ የሌለው በያዕቆብ ቤት ላይ ለዘላለም የሚነግሰው እሱ ማቴዎስ ምዕራፍ 1 ላይ ህዝቡን ከኃጢአታቸው ያድናቸዋልና ራሱ ገብርኤል ደግሞ መጥቶ ምን ይለዋል ለዮሴፍ ምን አለው? ስሙን ኢየሱስ ትለዋል። ምን ስለሚያደርግ? ህዝቡን ከኃጢአት ስለሚያድን። የማቴዎስ ወንጌል ምዕራፍ 1 ቁጥር 19 ጀምሮ ብታነቡት በተለይ ቁጥር 21 የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ልጅም ትወልዳለች አለ። ይኸው መልአክ መጥቶ ሲናገር ዮሴፍን ሲነግረው፣ ስለ ህፃኑ ማንነት ሲነግረው፣ እጮኛውን ማርያምን ለመውሰድ እንዳይፈራ ሲያደፋፍረው
ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። አዮ ስለዚህ የኃጢአት ስርየት ይቅርታ የሚገኘው በክርስቶስ መሆኑን ገና ክርስቶስ ከመወለዱ አስቀድሞ ራሱ መድኃኒታችን ኢየሱስ ክርስቶስ እንደሆነ የኃጢአት ስርየት ወይም ደግሞ የኃጢአት መዳን በኃጢአት ለተበከለው ዓለም መፍትሄ ሆኖ የመጣው ከማርያም የሚወለደው እንደሆነ መልአኩ ገብርኤል ራሱ ተናግሯል ማለት ነው። ስለዚህ ከየት አምጥተህ ነው ኃጢአታችንን አስተሰርይልን ምትለው ለምኝልን ምትለው? ኢቭን ሉቃስን ሲጠቅሱ ሉቃስ ላይ የሌለ ራሱ ሐሳብ ተጨማምሮበታል ነው እያልኩ ያለሁት። መረጃ ካለ ማምጣት የለም። ይሄው የሉቃስ ወንጌል እኮ ይሄው ክፈትና አንብበው መጽሐፍ ቅዱሱን። የሉቃስ ወንጌል ምዕራፍ 1ን ግባና አንብበው። እመቤታችን የሚል አለ የለም። ማርያም ሆይ አትፍሪ። እመቤታችን የሚል ቢኖር እመቤታችን ማለት እኮ ችግር የለው። አይ ቀዳማዊት እመቤት እንኳን እመቤት ትባላለች፣ የቤት እመቤትም እመቤት ትባላለች። ስለዚህ ብንል ችግር የለውም የሚሉ ሰዎች አሉ። አይልም። the problem is Bible didn't say that አላለ። መንፈሳዊ ዓለም ላይ በጥንቃቄ ነው የሚጻፈው። እመቤታችን ብሎ አላለ። ማርያም ሆይ እንዳለ ነው የምንለው። በቃ ማርያም አዮ እናታችን ሆይ የሚለውን ያስገባችሁት በራሳችሁ አዮ። ስለዚህ የማያስተውል ሕዝብ ይገለበጣል እንደሚል የእግዚአብሔርን ቃል ባለማክበር ሰዎች ከእግዚአብሔር መንግስት ከእግዚአብሔር እውነት ያፈነገጡበት ዘመን ነው። ይህ ዘመን ተገልብጧል። መረዳቱ ብቻ አይደለም፣ ራሱም ተገልብጧል። እግዚአብሔር በሚለው ቃሉ በሚለው መሰረት ካልተረዳ የተገለበጠ የማያስተውል ሕዝብ ስለሚገለበጥ፣ ስለዚህ እዚህ ቃል አሁን ሉቃስን ስትጠቅሱ ሉቃስ ላይ የሌሉ ጉዳዮችን በምናችሁ ልታብራሩት ነው? ስለዚህ መጀመሪያ እንዳልኩት ሲጀመር የጌታ ቃል ላይ የመልአክ ቃል አይገባም። የሰዎች ትምህርት ነው። ሰዎች ተስማምተው ያስገቡት ትምህርት ነው። የሃይማኖት አስተምህሮ ነው። መጽሐፍ ቅዱሳዊ አይደለም። ሉቃስ ላይ ያለው ደግሞ ሜሴጅ እና የምስራች ቃል እንጂ ወይም ደግሞ እግዚአብሔር በምን አይነት ሁኔታና ጸጋ ማርያምን እንደመረጠ መልአኩ መጥቶ የተናገረው ነው እንጂ ጸሎት ተደርጎ ሊጸለይ የሚችል አይደለም። ጸሎት አይደለም። ሌላው የመልአኩን ቃል ለማለት አንተ መልአክ መሆን አለብህ፣ አንተ ገብርኤል መሆን አለብህ። አንዴ ደግሞ የተሰጣት ያ የብስራት ቃል ማርያም ፈጽመዋለች። ተፈጽሞ ዘመናት አልፈዋል። 2000 ዘመናት አልፈዋል። ስለዚህ በክርስቶስ ኢየሱስ ቃል ላይ በተጻፈው ላይ መጨመር በጣም በጣም ትልቅ ስህተት ነው። ከዚህ አይነት ስህተት እንድትጠበቁ አባታችን የሚለውን ጀምራችሁ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን እስከሚለው ድረስ እንድትጸልዩ አሳስባለሁ። ይህ ትክክለኛ የመጽሐፍ ቅዱስ ትምህርት ነው። ከዚህ ውጭ ያለው ስህተት ነው። እኔ አሁን የነገርኩ ይሄ አሁን ማስተምር ቃል ለትውልድ ይቀመጣል። ትክክለኛ የመጽሐፍ ቅዱስ አስተምሮ ነው ያስተማርኩ። በቃ ትክክለኛ። ስለዚህ ስህተት የሆነውን እንድትተው እንድታራግፉ፣ እውነት የሆነውን የእግዚአብሔርን ቃል ይዛችሁ መመሪያችሁ እንድታደርጉት በጌታ ፍቅር ጥሬን አቀርብላችኋለሁ። ይሄን ጸሎት በህብረት አንድ ጊዜ ሁላችንም በያለንበት ሆነን አሜን እስከሚለው ድረስ እንጸልያለን። ቤት ውስጥ አሜን እስከሚለው ድረስ መጸለይ መብት ነው። እናቴ፣ እመቤቴ፣ አክስቴ እያለ የሚቀጥል ነገር አቁም። ሰብረጣ ነው። በቃ ለእግዚአብሔር ቃል ብቻ ታመን። የፈለጉትን ይበሉ። አንተ የምትለው እግዚአብሔር ያስተማረህን ቃሉ ያስተማረህን። ስለዚህ አብረን እንጸልያለን። አሜን አሜን።
በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን። መንግሥት ያንተ ናትና ኃይልም ክብርም ለዘለዓለሙ አሜን። ክብር ለእግዚአብሔር ይሁን። ሃሌሉያ። ይሄ ነው ጸሎት። በቃ እንደዚህ ብለህ መጸለይ ትችላለህ። ማታ፣ ጠዋት፣ በቀን በቃ ይሄንን መጸለይ ትችላለህ። ኤክሰለንት የሆነ ቃል ነው የእግዚአብሔር ቃል። በቃ ምንም የማይጨመርበት ክሽን ብሎ የቀረበ በቃ የሰው አስተያየት አይገባበትም። ይኸው የሰው እጅ ሲገባበት እጅ ነው የሚለው፣ እጅ ነው የሚለው። እቺኑ ጸሎት በመንፈስ ሆነ ከጸለይካት ድንቅ ናት። በቃ ድንቅ። ጌታ ኢየሱስ ዘመናችሁን ይባርክ። ወዳችኋል።